የባንኩ ዘርፍ እንዲሁም የፋይናንስ ስርዓቱን የሚመለከቱ ጉዳዮች ወደ ሕግ ሲቀርቡ ቀልጣፋና ተአማኒ የሆነ ዳኝነት እንዲሰጥ ተጠየቀ የተባለው የኢትዮጵያ ንግድ ባንክ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጋር በመተባበር በዓለም አቀፍ ንግድ፣ በዓለም አቀፍ የባንክ ዋስትናና በዲጂታል ባንኪንግ ዙሪያ ለዳኞች ስልጠና በሰጠበት ወቅት ነው። የባንኩ የሕግ አገልግሎት ምክትል ፕሬዝዳንት ሶስና አለማየሁ ስልጠናው ፍርድ ቤቶች የባንኩን ዘርፍ በተመለከተ የሚሰጡት አገልግሎት የተሳለጠ እንዲሆን የሚያስችል ስለመሆኑ ተናግረዋል። እዚህ ስልጠና እንግዲህ ዋነኛ ዓላማና አስፈላጊነት እንደሚታወቀው እንደ ሀገርም ከያዝነው የዲጂታል ትራንስፎርሜሽን እቅድ አንጻር እንዲሁም ባንኮች እለት ይሄ ቮላታይል ነው ቴክኖሎጂው እለት ከሚያወጡት አዳዲስ የዲጂታል ባንኪንግ ሰርቪስና ፕሮዳክት አንጻር ከነዚህ ጉዳዮች ጋር በተገናኙ እነዚህን ትራንዛክሽኖች ኢንቮልቭ የሚያደርጉ የተለያዩ ጉዳዮች ለዳኝነት ለፍትህ ወደ ፍርድ ቤት በሚቀርቡበት ጊዜ በፍርድ ቤቶቻችን ዘንድ የተቀላጠፈ ትክክለኛ ፍትሃዊ የሆነ ወጥነት ያለው የዳኝነት ስርዓት ለመስጠት እንዲያስችል ታሳቢ ባደረገ መንገድ ሕግ ተርጓሚው አካል ትልቁን ድርሻ ስላለው ከዚህ ጋር በተያያዘ የታሰበና የተዘጋጀ ስልጠና ነው። ኢትዮጵያ ከዓለም አቀፍ ንግዱ ጋር በተያያዘ የምትጠቀምበት የሕግ ማዕቀፍ ውስንነት እንደሚስተዋልበት ያነሱት ምክትል ፕሬዝዳንቷ ዓለም አቀፍ የንግድ ስርዓቱ በዓለም አቀፍ ሕግ የሚገዛ ነው ብለዋል። ሀገራችን የምንጠቀምበት በተለይ ከዓለም አቀፍ የንግድ ስርዓቱ ጋር በተገናኘ ውስንነት አላቸው የሕግ ማዕቀፎቻችን። እነዚህ በዋነኛነትም ዓለም አቀፍ የንግድ ስርዓቱን ገቨርን የሚያደርጉት ኢንተርናሽናል ሕጎች ናቸው እና ሌሎች ከስተመሪ ፕራክቲስ የምንላቸው አሉ። በልማድ ዓለም አቀፍ ባንኮች ተስማምተው ተግባብተውባቸው ያዳበሯቸው። አክለውም ሀገሪቷን በንግዱ ተወዳዳሪ ለማድረግና የዳኝነት አሰጣጡ ውጤታማ እንዲሆን ለማስቻል መሰል ስልጠናዎች ፋይዳቸው የጎላ ስለመሆኑ አመላክተዋል። እዚህ ሕግጋቶች በተመለከተ በቂ የሆነ በሀገራችን የሕግ ሽፋን ስለሌላቸው እነዚህን ዓለም አቀፍ ሕግጋቶች ደግሞ እንዴት እነዚህ ሕግጋቶች እነማን ናቸው፣ ዓላማቸው ምንድነው፣ የያዟቸው መሰረታዊ ሀሳቦች ምንድናቸው የሚለውን ተረድተውት ውጤታማ የሆነ የዳኝነት አሰጣጥ ስርዓት እንዲኖር ለዳኞቻችን አጋዥ ይሆናሉ የሚል። ከዲጂታል ግብይት ጋር ተያይዞ ሀገሪቷ ከዓለም አቀፍ ተቋማት ጋር የምታደርገውን የንግድ እንቅስቃሴ የሚሸከም የዳኝነት አገልግሎት መገንባት እንደሚያስፈልግ በመድረኩ ተጠቁሟል። መረጃው የሪፖርተራችን የሊያ ክብሮም ነው። በሰባተኛው ጠቅላላ ምርጫ ለሚፎካከሩ የፖለቲካ ፓርቲዎች የመገናኛ ብዙሃን የምርጫ ቅስቀሳ ነፃ የአየር ሰዓትና የጋዜጣ አምድ ድልድል ይፋ ተደርጓል። ነፃ የአየር ሰዓቱና የጋዜጣ አምድ ድልድሉን የኢትዮጵያ መገናኛ ብዙሃን ባለስልጣን ከብሔራዊ ምርጫ ቦርድ ጋር በመተባበር ያዘጋጀ ሲሆን 782.5 የሬዲዮ ሰዓት፣ 513.45 የቴሌቪዥን ሰዓት እንዲሁም 576 የጋዜጣ አምድ ለተፎካካሪ የፖለቲካ ፓርቲዎች ተደልድሏል። የፖለቲካ ፓርቲዎች የተደለደለላቸውን የአየር ሰዓትና የጋዜጣ አምድ ከቅዳሜ፣ እሁድና የበዓላት ቀናት ውጪ ከመጋቢት 23 ቀን 2018 ዓ.ም ጀምሮ እስከ ግንቦት 19 ቀን 2018 ዓ.ም የሚጠቀሙበት እንደሆነም ተገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በዚህ ወቅት እንዳሉት ለሰባተኛው ጠቅላላ ምርጫ የተደለደለው ነፃ የአየር ሰዓትና የጋዜጣ አምድ ከስድስተኛው ጠቅላላ ምርጫ የ10 በመቶ ብልጫ አለው። ተፎካካሪ ፓርቲዎች የአየር ሰዓቱን ሲጠቀሙ ሕገ መንግስቱን፣ የምርጫ ስነ ምግባር አዋጁንና ሌሎች ሕጎችን እንዲሁም የማህበረሰብ ባህልና እሴትን በጠበቀ መልኩ እንዲሆን አስገንዝበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በበኩላቸው ፓርቲዎች የተደለደለውን ነፃ የአየር ሰዓት በአግባቡ ሊጠቀሙ ይገባል ያሉ ሲሆን ይህንን ማድረግ ለፓርቲያቸው ብቻ ሳይሆን ለመራጩ ሕዝብ የመራጮች ካርድ እንዲያወጣ መነሳሳትን እንደሚፈጥርና በእውቀት ላይ የተመሰረተ ውሳኔ እንዲሰጡ እንደሚያግዝ አንስተዋል። ቦርዱ ነፃ የአየር ሰዓት ድልድሉ በዕጣ እንዲሆን ማድረጉ ነፃና ገለልተኛ በሆነ መልኩ ነፃ የአየር ሰዓቱ እንዲከፋፈል የሚያደርግ መሆኑን አስረድተዋል። ዘገባው የምስሊያ ሐሺም ነው።
የአራት የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ካሸነፈ አማርኛን ብሔራዊ ቋንቋ እንደሚያደርግ አስታውቋል። ጥምረቱ ይህን ያስታወቀው በሰባተኛው ጠቅላላ ምርጫ የሚሳተፍበትን የምርጫ ማኒፌስቶ ባስተዋወቀበት ጊዜ ነው። ኢህአፓ፣ እናት ፓርቲ፣ መኢአድና አማራ ጊዮናዊ ንቅናቄ በጥምረት የመሰረቱት ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ እንደ ጥምረት በአንድ የምርጫ ምልክት እንደሚወዳደር መግለጹ ይታወሳል። ትብብር ለኢትዮጵያ አንድነት በርካታ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን ባካተተበት ማኒፌስቶ ለዜግነትና ለግለሰቦች መብቶች ቅድሚያ በሰጠ መልኩ የስርዓት ለውጥና የህገ መንግስት ማሻሻያ እንደሚያደርግም ገልጿል። ትብብር ለኢትዮጵያ አንድነት ለሰባተኛው ጠቅላላ ምርጫ ለህዝብ ተወካዮችና ለክልል ምክር ቤቶች 1054 እጩዎችን ማቅረቡን ከፓርቲው የተገኙ መረጃዎች ያሳያሉ። ኤርሚያስ በጋሻው ነው የዘገበው። የዲጂታል ፋይናንስ ማጭበርበር በዓለም አቀፍ ደረጃ $5 ትሪሊየን የሚደርስ ኪሳራ እንደሚያደርስ ጥናቶች እንደሚያመለክቱ የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። ተቋሙ ይህንን ያስታወቀው በዲጂታል ፋይናንስ ማጭበርበር ዙሪያ ያሉ ስጋቶችን ለመፈተሽና መረጃ ላይ የተመሰረተ የመፍትሄ አቅጣጫ ለመቀየስ ያለመ ወርክሾፕ ባካሄደበት ወቅት ነው። በዚህ መድረክ የዲጂታል ፋይናንስ ማጭበርበር ወንጀሎችን ለመቆጣጠር በጸጥታና ደህንነት አካላት በኢትዮ ቴሌኮም ኦፕሬተሮችና በባንኮች መካከል ያለውን ቅንጅት ማጠናከር እንደሚገባ ምክረ ሀሳብ ተሰጥቷል። የወንጀሉን ውስብስብነት በመተንተን የህግ ክፍተቶችን በመለየትና ፈጣን ምላሽ መስጠት የሚያስችሉ ስልቶችን መንደፍ እንደሚጠበቅም ነው የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ የተናገሩት። በሌላ በኩል በኢትዮጵያ የዲጂታል ፋይናንስ መስፋፋትና የቴሌኮም ዘርፍ መዘመን የማህበረሰቡን የዕለት ተዕለት ግብይት ባህል መቀየሩንና ባንክ በማይደርስባቸው አካባቢዎች አገልግሎትን ተደራሽ ለማድረግ ለዲጂታል ኢኮኖሚ ግንባታና ለሀገር ብልጽግና የጀርባ አጥንት ሆኖ እያገለገለ መሆኑንም አንስተዋል። ዘገባው የሰላማዊት ሽፈራው ነው። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ በ170 ሚሊዮን ብር ወጪ ያስገነባቸውን 3 የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎችን መርቆ አገልግሎት አስጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ዳይሬክተር ጌቱ ገረመው በሀገሪቱ የኤሌክትሪክ ተሽከርካሪዎች ቁጥር በከፍተኛ ሁኔታ እየጨመረ ቢመጣም የቻርጅ ማድረጊያ ጣቢያዎች እጥረት አንዱ ትልቅ ፈተና ሆኖ መቆየቱን በምረቃ ስነ ስርዓቱ ተናግረዋል። ይህንን ችግር ለመቅረፍ ተቋሙ በመላው ሀገሪቱ 40 የኤሌክትሪክ ቻርጅ ማድረጊያ ጣቢያዎችን ለመገንባት እቅድ ይዞ እየተንቀሳቀሰ ይገኛልም ነው ያሉት። በመጀመሪያው ምዕራፍ በአዲስ አበባ 32 እንዲሁም በሌሎች ከተሞች 8 ጣቢያዎችን ለመገንባት ታቅዶ ወደ ስራ የተገባ ሲሆን አሁን የተመረቁት 3 ጣቢያዎች የዚሁ ፕሮጀክት አካል ናቸው ተብሏል። የቻርጅ ማድረጊያ ጣቢያዎቹ መስፋፋት የኤሌክትሪክ ተሽከርካሪ ተጠቃሚዎችን ከማበረታታቱም በላይ ሀገሪቱ የጀመረችውን የአረንጓዴ ኢኮኖሚ ግንባታ ስትራቴጂ ይበልጥ ውጤታማ እንደሚያደርግም ነው የተነገረው። በሁለተኛው ምዕራፍ ደግሞ በቢሾፍቱ፣ በሞጆ፣ በባቱ፣ በአዳማ፣ በሻሸመኔና በሐዋሳ ከተሞች ተመሳሳይ ጣቢያዎች እንደሚገነቡ በመድረኩ ተገልጿል። መረጃው የሪፖርተራችን የሊያ ክብሮም ነው። የአዲስ አበባ ቱሪዝም ኮሚሽንና አብርሆት ቤተ መጻሕፍት በከተማዋ የሚገኙ የቱሪስት መዳረሻዎችን ለማስተዋወቅ በጋራ ለመስራት የሚያስችላቸውን ስምምነት አድርገዋል። ሁለቱ ተቋማት በጋራ ከሚሰሯቸው ስራዎች መካከል እውቀት ብርሃን የከተማዋ አዲስ ምልክት በሚል መሪ ሀሳብ የሚዘጋጅ ተከታታይነት ያለው የፓናል ውይይት ማካሄድ ይገኝበታል ተብሏል። በአብርሆት ቤተ መጻሕፍት የሚካሄደው የፓናል ውይይቱም የከተማዋን ቱሪዝም ሀብቶች ግንዛቤ መፍጠር፣ የንባብ ባህልን ማሳደግ፣ በተለያዩ ዘርፎች ያሉ ተሞክሮችን ለመለዋወጥ ያለመ መሆኑ ተገልጿል። አብርሆት ቤተ መጻሕፍት በቀን እስከ 2000 ሰዎችን የሚያስተናግድ ቤተ መጻሕፍትና 80 ከመቶ ተጠቃሚዎቹ ተማሪዎችና ወጣቶች በመሆናቸው የከተማዋን የቱሪስት መዳረሻዎች ለማስተዋወቅ ነዋሪዎች እንዲጎበኙ የከተማዋ ቱሪዝም በጥናትና ምርምሮች እንዲደገፍና የቱሪዝም ኢንዱስትሪውን እንዲነቃቃ የሚያግዝ መሆኑ በስምምነት ፊርማ ወቅት ተነግሯል። መረጃውን ያደረሰ ሪፖርተራችን ብሩክ አስቀናው ነው።